መጽሐፈ ኢዮብ ምዕራፍ 40 እግዚአብሔርም መለሰ ኢዮብንም እንዲህ አለው፣ በውኑ የሚከራከር ሰው ሁሉን ከሚችል አምላክ ጋር ይከራከራልን? ከእግዚአብሔር ጋር የሚዋቀስ እርሱ ይመልስለት። ኢዮብም መለሰ እግዚአብሔርንም እንዲህ አለው፣ እነሆ እኔ ወራዳ ሰው ነኝ። የምመልስልህ ምንድር ነው? እጄን በአፌ ላይ እጭናለሁ። አንድ ጊዜ ተናገርሁ አልመልስምም፣ ሁለተኛ ጊዜም ከእንግዲህ ወዲህ አልናገርም። እግዚአብሔርም በዐውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህም አለ፣ እንግዲህ እንደ ወንድ ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። በውኑ ፍርዴን ታፈርሳለህን? አንተስ ጻድቅ ትሆን ዘንድ በእኔ ትፈርዳለህን? እንደ እግዚአብሔር ክንድ ያለ ክንድ አለህን? ወይስ እንደ እርሱ ባለ ድምፅ ታንጐደጕዳለህን? በታላቅነትና በልዕልና ተላበስ፣ በክብርና በግርማም ተጐናጸፍ። የቍጣህን ፈሳሽ አፍስስ፣ ትዕቢተኛውንም ሁሉ ተመልክተህ አዋርደው። ትዕቢተኛውንም ሁሉ ተመልከት፣ ዝቅ ዝቅም አድርገው። በደለኞችንም ወዲያውኑ እርገጣቸው፣ በአፈር ውስጥ በአንድነት ሰውራቸው፣ በተሸሸገም ስፍራ ፊታቸውን ሸፍን። በዚያን ጊዜም ቀኝ እጅህ ታድንህ ዘንድ እንድትችል እኔ ደግሞ እመሰክርልሃለሁ። ከአንተ ጋር የሠራሁትን ጉማሬ እስኪ ተመልከት። እንደ በሬ ሣር ይበላል። እነሆ ብርታቱ በወገቡ ውስጥ ነው፣ ኃይሉም በሆዱ ጅማት ውስጥ ነው። ጅራቱንም እንደ ጥድ ዛፍ ያወዛውዛል። የወርቹ ጅማት የተጐነጐነ ነው፣ አጥንቱ እንደ ናስ አገዳ ነው። አካላቱ እንደ ብረት ዘንጎች ናቸው። እርሱ የእግዚአብሔር ፍጥረት አውራ ነው። ሠሪውም ሰይፍን ሰጠው። የሜዳ እንስሶች ሁሉ የሚጫወቱበት ተራራ ምግብን ያበቅልለታል። ጥላ ካለው ዛፍ በታች በደንገልና በረግረግ ውስጥ ይተኛል። ጥላ ያለው ዛፍ በጥላው ይሰውረዋል። የወንዝ አኻያ ዛፎች ይከብቡታል። እነሆ ወንዝ ቢጐርፍ አይደነግጥም፣ ዮርዳኖስም እስከ አፉ ድረስ ቢፈስስ እርሱ ይተማመናል። ዓይኖቹ እያዩ ይያዛልን? አፍንጫውስ በወጥመድ ይበሳልን? በውኑ አዞውን በመቃጥን ታወጣለህን? ምላሱንስ በገመድ ታስረዋለህን? ወይስ ትናጋ በአፍንጫው ታደርጋለህን? ወይስ በችንካር ጕንጩን ትበሳለህን? በውኑ ወደ አንተ እጅግ ይለምናልን? በጣፈጠስ ቃል ይናገርሃልን? በውኑ ከአንተ ጋር ቃል ኪዳን ይገባልን? ወይስ ለዘላለም ባሪያ ታደርገዋለህን? ከወፍ ጋር እንደምትጫወት ከእርሱ ጋር ትጫወታለህን? ወይስ ለሴት ባሪያዎችህ ታስረዋለህን? አጥማጆች በእርሱ ይከራከራሉን? ወይስ ነጋዴዎች ያካፍሉታልን? በውኑ ቁርበቱን በጭሬ ራሱንስ በዓሣ ጦር ትሞላዋለህን? እጅህን በላዩ ጫን፣ ሰልፉን አስብ፣ እንግዲህም አትድገም።